Take that, rewind it back. አዶናይ ግን እንደውኑ በጣም አናዶኝ አያውቅም። ምክንያቱም በቃ ጃኒን ለማናደር ነው የሚመስለው። ይሄንን ታይሚንግ ጠብቆ ከዩቲናስ ጋር ቪዲዮ መስራቱን አልወደድኩት። ትክክለኛ ቲክቶክን አሁን አየን። ወይኔ ጉዴ ጋይስ፣ ወይኔ በፍቅር ነው የምወደው። መቤቴ ለአዱዬ ይመችክ መቤቴ። እንግዲህ ከሁለት ሰዓት በፊት አዶናይ ወንድማችን የምናከብረውና የምንወደው ወንድማችን ከሁለት ሰዓት በፊት በቲክታክ አካውንቱ ሰላም አዶናይ ይባላለሁ። የአመቱ ምርጥ ኮላብ ይዤላችሁ መጥቻለሁ። ከዜሮ ተነስታ በጥንካሬዋ እዚህ ደረጃ የደረሰች ጀግና ሴት ነች። ተዋናይ ዳንኤል አሸናፊ ከዋንጫና ከስዕል ስጦታ ተጨማሪ ምን ድጋፍ ተደረገለት? አዶናይ የሰራውን መልካም ነገር አይታችኋል ወይስ አላያችሁ? ወይስ ባላየላሽ ነገር ነው ውስጣችሁ የሚጣማው? እውቀት ከሌለውና ባዶ ከሆነ ሰው ጋር እንደዚህ አይነት ነገር ዲል ስታደርጉ ትናንትና ለሀገር ብዙ የሰሩትን ሴሌብሪቲዎች ዝነኞችን አለማንሳታችሁ ለራሳችሁ አይወቅሳችሁ? በኢትዮጵያ የቲክታክ ታሪክ አዶናይ ከአንድም 2-3 ጊዜ የ1 ሚሊዮን ፎሎ ቻሌንጅ ሰጥቶ አሳክቶ አሳይቷል። ነፍሳት እናንተን አልጠራዋችሁም፣ ስለ ዩቲናስ ነው ያወራሁት። ነፍሳቶች እናንተ ጋር አላወራሁም። ሰላም እንዴት ናችሁ? የናታን ቫይብ ቤተሰቦች፣ ዛሬም እንደተለመደው በአዳዲስ ቪዲዮዎች ተመልሰን መጥተናል። ይህን ቪዲዮ ላይክ በማድረግ ጀምሩት፣ ሰብስክራይብ በማድረግም ቤተሰብ መሆን ትችላላችሁ። ቀጥታ ወደ ቪዲዮአችን። ሰላም አዶናይ ይባላለሁ። የአመቱ ምርጥ ኮላብ ይዤላችሁ መጥቻለሁ። ከዜሮ ተነስታ በጥንካሬዋ እዚህ ደረጃ የደረሰች ጀግና ሴት ነች። ቲክቶክን በመጠቀም ህይወቷን ቀይረዋለች። ልክ እንደ ዩቲናስ ቲክቶክን ማሸነፍ የምትፈልጉ ከሆነ ከፊታችን ቅዳሜ ሰኔ 20 ወይም ደግሞ ጁን 27 አዶናይ ቲክቶክ አካዳሚ ይመረቃል። በአካል መታችሁ ከአዶናይ ስለ ቲክቶክ መማር የምትፈልጉ ከሆነ ሰኔ 20 ወይም ደግሞ ጁን 27 እንዳያመልጣችሁ። ቦታችሁ ለመያዝ ሊንክ ባዮ ላይ አለ። እውነትም የአመቱ ምርጥ ኮላብ እንግዲህ አዶናይ በዚህ ሰዓት ከብዙ ቲክቶከሮች ጋር ኮላብ እያደረገ ነው። ከዩቲናስ ከናንፎንቲ ጆን ዳንኤል ቤስት ፍሬንድ ነውና ከሱ ጋር ኮላብ አድርጓል። አሁን ቀጣይ ደግሞ ከራሱ ከጆን ዳንኤል ጋር ነው እየተባለ ነው። እነሱም ላይክ አድርገውታል። እናንተስ ምን ትላላችሁ? እውነትም ጆን ዳንኤል እና አዶናይ አንድ ላይ ቪዲዮ ይሰራሉ ብላችሁ ታስባላችሁ? እስቲ እንየው። በፍቅር ነው የምወደው መቤቴ። ይሄ እንስሳ የሚገዛ ሰው አሁን ባበሻ ዘንድ ማለት ነው እንስሳ በዳሽ ረዳሽ፣ ይሄ ውሻ ነው የሚያስረግዝሽ፣ ይሄ ውሻ ነው የሚበዳሽ የሚል ጭንቅላታቸው፣ ይሄ ቆሻሻ ያደፈ ጭንቅላታቸውን እንደዚህ ይሄ ጽድት የሚያረጉ ሰዎች ሲመጡ ደስ ይለኛል። አዱዬ ይመችክ መቤቴን። ይሄ በቃ ውሻ ኮፒራይት ላይ ውሻ እንስሳ እኔ ብቻ ስለምገዛ ማለት ነው በጣም እንሰደብበት ነበረ። ውሻ ይበዳታል፣ ውሻ ያስረግዛ፣ ውሻ ግን አዱዬ ይመችክ መቤቴን። እንዲህ አይነት ሰው ነው የሚመቸኝ። በቃ እንትኔ ይሄዳል፣ ቀልቤ ይሄዳል ከእንደዚህ አይነት ሰው። እስክትለምዳችሁ ድረስ የምትግባባ አይነት ሰው እንደዛ ነገር ናታ ጋይስ። ነፍሳት እናንተን አልጠራዋችሁም፣ ስለ ዩቲናስ ነው ያወራሁት። ነፍሳቶች እናንተ ጋር አላወራሁም፣ ከነፍሳት ጋር አይደለም። እንግዲህ ነፍሳት የምትለው ለነ ጃኒ ነው፣ ለነ ጃኒ ፋሚሊዎች ማለት ነው፣ ለጃኒም ጭምር። ላልገባችሁ የጃኒ ፋሚሊዎች፣ ጃኒም ራሷ ቢራቢሮ ፋሚሊ በሚል ነው የምታወቁትና ቢራቢሮ ደግሞ ነፍሳት ናት። ማራው ስለ ዩቲናስ ነው ማራው። እሺ ነፍሳቶች፣ እሺ ስም እየጠራው ነው ማራው። ነፍሳቶች ሁሉ የኛ ነው የምትሉ ነፍሳቶች እናንተን አይደለም፣ ስለ ዩቲናስ ነው እሺ ማራው። እሺ ፍቅሮቼ ስለ ዩቲናስ ነው ማወራው እና እንደዛ ትመስላለች፣ ግን ከሰው ጋር ለመግባባት የሚከብዳት ትመስላለች። ግን ሰው ስትቀርብ የምትግባባ ሰው ናት። መጀመሪያ ስታዩት በቃ ዝምተኛ ማለት ስትግባባ ላይ ጎበዝ ናት። ማርያምን አንዳንድ ሰው አይ ምን ልበል ጋይስ ስም እየጠራው እያወራውም እኮ አሽሙር አታውሪ ይሉኛል። ተለክፈዋል እኮ ነፍሳቶች እናንተን አይደለም። እሺ ፍቅሮቼ እኔ ማወራው አፈላሽ ውዴ። ለምን ታዲያ እንትን አትይኝም? ከቲክቶክ አታባርሩኝም? ሪፖርት አድርጋችሁ ወይም ደግሞ ፎቶዬን ዘቅዝቃችሁ ለምንድን ነው ከቲክቶክ የማታባርሩኝ? እኔ ካልመጡ ካልጻፉልኝ እመቤቴን አላወራም። አትምጡ፣ አትጻፉ፣ ያልማትፈለጉበት ፔጅ ላይ አትጻፉ፣ ቪዲዮ ላይ አትምጡ። እንዴ Take that, rewind it back. አዶናይ ግን እንደውኑ በጣም አናዶኝ አያውቅም። ምክንያቱም በቃ ጃኒን ለማናደር ነው የሚመስለው። ይሄንን ታይሚንግ ጠብቆ ከዩቲናስ ጋር ቪዲዮ መስራቱን አልወደድኩትም የምትሉ
ኮሜንት ላይ አንዳንድ ሰዎች በጣም ነው የምታናድዱት። የምር በቃ የማትገመት ሰው ሁን የሚለው ኮንተንት በቃ አሁን ገና ነው ቦታውን ያገኘው። በቃ ትክክለኛ ሰዓት ላይ በቃ የሚገርም ኮላብ ነው ያየነውና በቃ በጣም ከቲክቶክ የምትመቸኝ ልጅና ከቲክቶክ የሚመቸኝ ልጅ አንድ ላይ ሆነው በማየታይ በጣም ነው ደስ ያለኝና ካሁን በኋላ ያባበደ ነገር በቃ እየሰሩ እንደሚያስደምሙን በጣም ነው ተስፋ ማድረገው። በጣም ነው ደስ ያለኝ። አዶናይ የሰራውን መልካም ነገር አይታችኋል ወይስ አላያችሁ? ወይስ ባላየላሽ ነገር ነው ውስጣችሁ የሚጠማው? ነገር ነው ውስጣችሁ የሚጠማው። እና አዶናይ እግዚአብሔር ይባርክ፣ እግዚአብሔር ይባርክ። አዶናይ ምንድነው ያደረገው? ሰይፉ ላይ መጥቶ ራበኛ ያለው አርቲስትን መኪናና 10 ሚሊዮን ብር እንዲሸለም አድርጎታል፣ ስጦታ እንዲሰጠው። ስለዚህ አዶናይ ታንክ ዩ። አዶናይ ወንድማችን ራበ ላለው ወንድማችን አርቲስት የመኪናና የ10 ሚሊዮን ብር ድጋፍ ማድረጉ እንዲደረግ ማድረጉ ታንክ ዩ ብራታ፣ ታንክ ዩ። እግዚአብሔር ይባርክ። እግዚአብሔር ወደፊት አገኘው እንዴ ከማን ጋር ነው እንዴ? ዳኒ ጽሙ ሄደ እንዴ? አገኘው እንዴ ጋይስ? ዋው ዋው ጋይስ የምር ደስ አለኝ። እንበይ መጣያችሁ። ዋው እናመሰግናለን ወንድማችን አዶናይ። አሁን ያዩት በነገራችን ላይ ጋይስ በቤት ነው። ዋው $7,500 አካባቢ ፈጫ ተባለ። 1.9 ሚሊዮን አካባቢ ሙሉን ወጪ ሸፍኗል ዳኒ። ተዋናይ ዳንኤል አሸናፊ ከዋንጫና ከስዕል ስጦታ ተጨማሪ ምን ድጋፍ ተደረገለት ብላችሁ ኮመንት ላይ በጣም እየጠየቃችሁ ነበር። እንግዲህ ሙሉ ቪዲዮ ሊረዝምባችሁ ይችላል። ምን እንደተደረገለት እዩት፣ ደስ ትሰኛላችሁ። ዶክተር ያሬድ ኢሳያስ የሞርኒንግ ስታር ሞል ባለቤት፣ እንዲሁም ኒውሮሳይንስ ለስራ ፈጠራ፣ ኒውሮሳይንስ ለአመራር በስራ ፈጠራና በሊደርሺፕ ላይ በጣም የሚገርሙ 2 መጽሐፎችን ለህትመት ያበቃ፣ 3ኛውን መጽሐፍን በመጽሐፍ ላይ ያለ፣ ይህም ደግሞ ከመጽሐፉ ሽያጭ የተገኘው ሙሉ ገቢው በጎደለም እሞላለሁ ብሏል። ግን በአጋጣሚ አልጎደለም። $7,500 አካባቢ ፈጫ ተባለ። 1.9 ሚሊዮን አካባቢ ሙሉን ወጪ ሸፍኗል ዳኒ። ይህን ስላችሁ ደግሞ እንዳልኳችሁ ነው። ሕክምናው ተቻለ፣ ትራንስፖርቱ ተቻለ፣ ሆቴሉ ተቻለ፣ ፈርኒቸሩ ተቻለ። ዳኒ ግን መኖር ይቀጥላል። ዳኒ ዝምተኛ ጀግና ተዋናይ ነው። መኖር አለበት። የተሻለ ኑሮ እንዳልኩት ነው ቅድም የወገብ ህመም ጥሩ ያኗኗር ዘይቤ ይፈልጋል፣ ምቾትን ይፈልጋል። ድጋፋችን ይቀጥላል። በዚህ ምክንያት ዶሎቪያ ፊልምም እንደዚሁ በሚቀጥለው ሳምንት ቅዳሜ ተብሎ ነበር። ቅዳሜ አልተቻለና ወደ ሰኞ አካባቢ ነው ኮሚቴው የሚያሳውቅ ይሆናል። በተለያዩ በሶሻል ሚዲያዎች ላይ የሚያሳውቅ ይሆናል። ዶሎቪያ ፊልምም እንደዚሁ ይታያል። የትኬት ሽያጩ ይቀጥላል። ዳንኤል ምችት እንዲለው እንፈልጋለን። ምችት ሊለው ይገባል። ይሄን የምላችሁ እንግዲህ አይ ይሄን ያህል ተገኘ እንዲህ ተሸፈነለት እንዴ እንዳችሁ አይበቃም፣ በጣም አይበቃም። ብዙ ያስፈልገዋል። ዳኒ እስከዛሬ በጣም ተጎድቷል። ማንም የለውም። እናንተ ናችሁ ያላችሁት፣ እነዚህ ናቸው ያሉት፣ ወዳጆቹ ናቸው ያሉት። ክብብ ድግፍ አድርገን ዳኒ በተሻለ መድረክ፣ በተሻለ ስራ፣ በተሻለ የኑሮ ደረጃ፣ በተሻለ ከፍታ ላይ ልናይ ይገባል። ድጋፋችን ይቀጥላል። ዶክተር ያሬድ ኢሳያስ ከልብ እናመሰግናለን። እናንተ በጣም እናመሰግናለን። ሁላችሁም ከልብ እናመሰግናለን። ይሄ ምስጋና ነው። ዳንዬ ግን ምን ተሰማ? እስቲ መረቃችን ቃላት ያለኝ ይመስለኝ ነበር። ለካ ቃል የለኝም። የእውነት ከልቤ ነው ደስ ያለኝ። ይሄን ያደረገው ደግሞ የድንግል ማርያም ልጅ መድኃኒዓለም አትጡ። አሜን።
አታትጡ። ልበ መልካም መሆን በፍላጎት አለ። እግዚአብሔር ነው ልበ መልካም የሚያደርገው። ድህነት ድሃ ብቻ አይደለም የሚያደርገው፣ ፈሪም ያደርጋል። የሆነ ሆኖ እግዚአብሔር የተመሰገነ ይሁን። ሁላችሁም አመሰግናለሁ። እኔ ያደረጋችሁ እዚህ የተገኛችሁ ሳትገኙ የቀራችሁ በሙሉ እግዚአብሔር አምላክ ይስጥልኝ። ድንግል ማርያም በካባዋ ትከለለልኝ። የዳኒ ቀኝ እጅ የዳኒ ወንድም ለዳኒ ይሄ ሁሉ ነገር እንዲሆን ከፊት ሆኖ ግንባር ቀደም ሆኖ ሲያስተባብር የነበረው ሁላችንም ያስተባበረ ያነቃ እጅግ ደጉ አማኑኤል ሀብታሙ የህይወት ዘመን ሽልማቴ ይሁንልኝ፣ የክብር ሽልማቴ ይግለጽልኝ፣ ይሄ እንኳን ቢገልጽልኝ ብሎ ያዘጋጀለት የዋንጫ ሽልማት ነው። የዋንጫ ሽልማቱ እንግዲህ ዋንጫ አማኑኤል ለራሱ የተሸለመው ዋንጫ ነው። ለሚወደው ለዳኒ ዋንጫ እየሰጠው ያለው ዋንጫቸው ጭብጨባ ይላል። እግዚአብሔር የተመሰገነ ይሁን ለዚህ ቀን ያበቃል። ዳኒዬ በጣም ወደው ማከብረው ትልቅ ተዋናይ ነው። ይሄንን ፍቅር ክብር ስላየ እጅግ በጣም ደስታ ይሰማናል። እነዚህ ልጆች ናቸው ትልቁን ነገር የተጫወቱት። ኮሚቴው አንድ ጊዜ ማለት ሌላው ቲያትር መቼም ምን ያህል ክብር እንዳለውና ፍቅር እንዳለው ያው አለማየሁ ፊት መናገር አይቻልም። ግን እነዚህ ሁለት ልጆች እዚህ ሳጥን ውስጥ ረጅም ሰዓት የቆሙ ልጆች አይታችሁ እናንተንም ቲያትርና አክብራችሁ ዳኒና አክብራችሁ ባለሙያውን ብላችሁ የመጣችሁ ሁሉ እግዚአብሔር ይስጥልን። የዳኒ ህመም የብዙዎቻችን የተዋናዮች ህመም ሁላችንም እግዚአብሔር ከሌለውና ባዶ ከሆነ ሰው ጋር እንደዚህ አይነት ነገር ዲል ስታደርጉ ትናንትና ለሀገር ብዙ የሰሩትን ሴሌብሬቶች ዝነኞችን አለማንሳታችሁ ለራሳችሁ አይወቅሳችሁም? የምሬን ነው። ቢያንስ እንኳን አቅም ያላችሁ ሰዎች እንደዚህ አይነት ማስታወቂያ የምታሰሩ ሰዎች ለምንድን ነው በጣም ትልልቅ ስም ያላቸውን ሰዎች ዞር ብላችሁ መመልከት ያቃታችሁ? ማንሳት ያቃታችሁ? በብቃት ከሌሎቹ አንሰው ነው? በየቤቱ በጣም ብዙ የሰሩ በጣም ብዙ ያደረጉ በጣም ብዙ የለፉ የደከሙ ሰዎች የቤት ክራይ አርቲስቶች የቤት ክራይ የሚከፍሉት አጥተው ቤት ውስጥ ታፍነው ያሉ ብዙ አርቲስቶች አሉ። ብቃት እያላቸው ችሎታ እያላቸው ነገር ግን አንድ የፌስቡክ ፔጅ ላይ ትላንትም አንድ ነገር ተለጥፎ አይቻለሁ። ይሄኛውን ከስር ማስቀምጥላችሁ ዛሬም የሊያን ንግግር ከዚህኛው አርቲስት ጋር የጃኒን ፎቶ ለጥፈው ስላየሁ ምናልባት እንዲህ አይነት ነገሮች ሲደጋገሙ ሶሻል ሚዲያ ላይ ያለችው እና አምባሳደር የሆነችው ጃኒ ብቻ እንደሆነች ተደርጎ እንዳይሳል ያው እኛ ሾርት ሚሞሪም ስለሆንን ጃኒ ብቻ እንደሆነች ተደርጎ እንዳይሳል ስጋት ስላደረብኝ ነው ይህንን እንደሷ ፋሚሊ እንደ አዶናይ ፋሚሊ የመጣሁት። እኔ ምናልባት ሊያሾ ያነሳችው ሀሳብ ጋር አይደለም ችግሬ። ምናልባት ሊያ በሶሻል ሚዲያ ላይ ያለች ሰው ናት። መተቸት መብቷ ሊሆን ይችላል። እሱን መብቷን አከብርላታል። ነገር ግን ጃኒ ብቻ አይደለችም አምባሳደር የሆነችው። ሲጀመርም የነ ጃኒንና የቲክቶክን የሶሻል ሚዲያን ቫሊዩ አሳንሶ ማየትም ተገቢ ነው የሚል እምነት አለኝ። እኔ ሰዎች መረዳት አለባቸው። ዛሬ አበበ ጢሞም የደረሰበት ነገር በጣም የሚያሳዝን ነው።
ነገር ግን የሶሻል ሚዲያ አንድ ራሱን የቻለ አንድ ኢንቫይሮንመንት ነው ብዬ ነው የማስበው። ያንን የተጠቀሙ ሰዎች ተጠቅመዋል፣ ያልተጠቀሙ ሰዎች ደግሞ አልተጠቀሙ። ከዛ ውስጥ ሊያሾ አንዷ ናት ብዬ አስባለሁ። በሶሻል ሚዲያ ነው ያለችው፣ ሶሻል ሚዲያ ላይ ነው ሀሳቧን የምትገልጸው፣ እየተጠቀመች ነው ያለችው። ሉክ ላይክ እንደዛ እነ ጃኒም እና አዶናይም ሌሎችም ሰዎች ሶሻል ሚዲያን ይጠቀማሉ። በስም አልጠቅሳቸው፣ ሌሎችም ብዙ የክብር አምባሳደር በተለያየ ተቋማት ላይ የሆኑ ሰዎች አሉ። ዋይናት ለምንድን ነው የሆነ እንዲህ አይነት ነገሮች በተነሱ ቁጥር ግን የጃኒን ፎቶ እየለጠፉ የእሷን ጉዳይ ብቻ ማጉላት የተፈለገበት ጉዳይ ምንድን ነው የሚል ነገር ማንሳት ያስፈልጋል። ሲጀመር ተጽዕኖዋ ከባድ ነው። የጃኒ እንዲቀላል አድርጋችሁ እንዳትመለከቱ። ከታች አሁን ማስቀምጥላችሁ ቻርት አለ። ይሄኛውን ቻርት ተመልከቱት ጋይስ፣ ይሄኛውን ቻርት ተመልከቱት። ጃኒ በ3 አካውንት እንዳላት ታውቃላችሁ። አሁን እኔ እያወራሁ ያለሁት ያኛው ዝግ ስለሆነ 1.5 ሚሊዮን ፎሎወር ባላት አካውንቷ አጠቃላይ ቶታል ቪው ያላት 231 ሚሊዮን 231.2 ሚሊዮን ቪው አላት። ቶታል ቪው አላት። 26.2 ሚሊዮን ላይክ አላት። ሌሎችም ኮሜንቱ 268.6 ኬ ኮሜንት አላት። ጋይስ እንግዲህ አስቡት፣ አንድ እሷ 3 ይሄ እንደው መካከለኛው አካውንቷ ነው። ሌላ አላት ከፍ ያለ አካውንት፣ የተዘጋ አካውንት አላት። አሁን እቺ ልጅ በዚህ ደረጃ ወደ ህዝቡ እየወረደችና ቪው እንዳላት ያወቁ ተቋማት ከእሷ ጋር የሚሆን ቲክታክ ላይ እንደዚህ ተጽዕኖ ከሚፈጥሩ ሰዎች ጋር መስራታቸው ምንም ችግር የለው። ማርኬቲንግ ነው። እነሱም ወደ ሰው መድረስ ይፈልጋሉ። ወደ ሰው መድረሻ መንገዳቸው ደግሞ አሁን ሶሻል ሚዲያ ነው። ሶሻል ሚዲያ እያንዳንዱ ሰው እጅ ላይ ነው ያለው። ለዚህ ወደ ሰው ለመድረስ ደግሞ እንደዚህ ያክል ቪው ያላቸውን ወጣቶችን ፈልጎ ማግኘት የነሱ ድርሻ ነው። ለዚህ ማርኬቲንግ ስለሆነ የሚሰሩት ወጪ አውጥተው ስለሆነ ይህንን እያስፈረሙ ያሉት እንደዚህ አይነት ሰዎችን መፈለጋችሁ ስህተት አይደለም። የካምፓኒ ባለቤቶች እና የተለያዩ ድርጅት ባለቤቶች ይህን ማድረጋችሁ አይደለም ችግሩ። እኔ አሁን ችግር ነው ብዬ ማስበው አንዳንድ ሰዎች እያወቁ ግን ምስተዋሉ። የሶሻል ሚዲያን ተጽዕኖ አሁን ባለው ተጨባጭ ሁኔታ ማወቅ ያስፈልጋል። ካስፈለገ ሰዎች ያላቸውን አቅም ወደ ሶሻል ሚዲያ ይዘው መጥተው አሳምነው ፎሎወርና ቪዋቸውን መሰብሰብ መቻል አለባቸው። እንደዛ ሲሆኑ ሰው ጋር መድረስ ከቻሉ ብቻ ነው ሰዎች ከነሱ ጋር ለመስራት ኮላብ ለማድረግም ፕሮሞሽን ለማሰራትም የተለያየ ነገር ለማድረግም ፍላጎት የሚያደርባቸው። ለዚህ ይህን የሶሻል ሚዲያ ፎርማት መጠቀም ያስፈልጋል። ሌላውን አሁን እንግዲህ አስቡት፣ ጃኒ 2 ሚሊዮን ያላት ሌላ አካውንት አላት። ይሄ 1.5 ነው። አሁን በአንድ ሳምንት ውስጥ 180 ምናምን ሺህ የደረሰላት ደግሞ ሌላ አካውንት አላት። ጋይስ 3 ሚሊዮን ከ3 ሚሊዮን በላይ የሆነ አካውንት አላት በጥቅሉ። እንግዲህ አስቡት አጠቃላይ ቶታሉ ከዛ ሊበልጥ ይችላል። አሁን ቪው ማለት ነው። የአዶናይን እንመልከት ጋይስ። አዶናይ ያለው አንድ አካውንት ነው። ዋና አካውንቱ 4.6 ቢሊዮን ቪው አለው ጠቅላላ። 450 ሚሊዮን ላይክ አለው። 7.9 ኮሜንት አለው። ሚሊዮን ኮሜንት አለው ጋይስ። አሁን የሶሻል ሚዲያው እንግዲህ አስቡት ምን ያክል ተጽዕኖ እየፈጠረ እንደሆነ። አዶናይ ባለው አካውንት በቢሊዮን የሚቆጠር ቪው አለው። ለዚህ የሱ ቪው ተውት፣ ቪውን ብቻ አዶናይ ምን ለጠፈ እያለ ገብቶ ለማየት ሰው ሰርች የሚያደርገው ሰው በጣም ብዙ በሚሊየንስ ነው በቃ። ለዚህ ተቋማት ከነ አዶናይ ጋር ከነ ጃኒ ጋር ከሌሎችም ተጽዕኖ ፈጣሪዎች የሚባሉት ጋር መስራታቸው ምንም ሊያስወቅሳቸው አይገባም። አሁን ችግሩ ምንድን ነው? እንደዚህ አይነት አርቲስቶች የራሳቸው አቅም ያላቸው አርቲስቶችም ይሁን ሌሎችም ሰዎች ወደ ሶሻል ሚዲያው መምጣት መቻል አለባቸው። አሁን ጊዜው የሶሻል ሚዲያው ገብቷቸዋል። ለዚህ 100 ሺህ ቢኖራቸው 200 ሺህ ቢኖራቸው ባላቸው ተስጦ ደግሞ የተሻለ ማስታወቂያዎች የተለያዩ ነገሮችን መስራት ይችላል። ለዚህ አንደኛ የሶሻል ሚዲያን ተጽዕኖ ቀላል አድርጎ ማሰብ ተገቢ አይደለም። አንድ እሱ ነው የኔ ሐሳብ። ሁለተኛ ነገር ደግሞ ጃኒ ብቻ ናት ወይ ሶሻል ሚዲያ ላይ ያለችው? እሷ እንደውም ፕሮሞሽን አትሰራም። በጣም በሚገርማቸው ሁኔታ ፕሮሞሽን አትሰራም። እና አሁን ጃኒን ሁሉ ጊዜ ከዛ ጋር መያያዙ ተገቢ አይደለም። ከተያያዘችም ካላት ተጽዕኖ አኳያ ነው ሰዎች ወደ እሷ መጥተው አምባሳደር የሚያደርጓት ፕሮሞሽንም እንድትሰራ ሊጠይቋት የሚችሉት ከተጽዕኖ አኳያ ነው የሚለውን ነገር ከግምት ውስጥ ማስገባት ያስፈልጋልና እነኝን ሁሉ ታይተው ነው። ነገር ግን ሰዎች ለሀገር ያገለገሉ ለሀገር የጠቀሙ አርቲስቶችም ይሁኑ መምህራንም ይሁኑ ዶክተሮችም ይሁኑ ብቻ የተለያየ አይነት ሙያ ዘርፍ ላይ ያሉ ሰዎች ሊቸገሩ አይገባም። እውነት ለመናገር በተለይ የህዝብ ልጅ የሆኑ ሰዎች ሊቸገሩ አይገባም። የሁላችን እገዛ ያስፈልጋቸዋል። መረባረብ አለብን ሁላችንም የሚለውን ነገር በአጽንኦት ሰጥቼ ለማለፍ ነው። ታንክ ዩ ቬሪ ማች። የዛሬ ቪዲዮአችን ይሄ መስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።